ሰላም አለይኩም ረሕመቱላህ። አሕባሾች ሐቅን ላለመቀበል ልጆቹ ላይ ተማሪዎቹ ላይ ልባቸውን ሲዘጉ ታውቀው ሐቅን እንዳይቀበሉ ያው ጃሂሎቹን ምንም የማያውቁትን ማለት ነው ምን ይሏቸዋል? ሂዱና እስኪ አህለ ሱናዎችን ቢዛቲሂ ቁርአን ላይ አላህ ቢዛቲሂ ከአርሽ በላይ ነው የሚል አምጡ በሏቸው ይሏቸዋል። ያስቁኛል እኮ ነው ወላሂ አንዳንዴ በጣም ያስቁኝ ነው። በጣም ሲጫወቱባቸው ያው ቃይዳ ምንም ያልቀሩ ምንም የማያውቁትን ማለት ነው። አላህ ቁርአን ላይ በዛቴ ከአርሽ በላይ ነኝ፣ በዛቴ ነው ሰማይን የፈጠርኩት፣ በዛቴ ነው ሰውን ልጅ የፈጠርኩት ይላል እንዴ? አላህ አይልም እንደዚህ። አላህ ስለ ራሱ አላሁ አለዚ ኸለቀ ሰማዋት ወልአርድ ነው የሚለው። አያችሁ፣ ያ ነው አላህ ኸለቀ ሰማዋት ወልአርድ ሰማያትና ምድርን የፈጠርኩ ሰማያትና ምድርን የፈጠረ እንጂ ይላል እንጂ አላህ በዛቴ ነው ሰማይና ምድር የፈጠርኩት ይላል እንዴ? አላህ አይልም በፍጹም። አላህ ስለ ራሱ ይነግረን አላሁ ላ ኢላሃ ኢላ ሁወል ሐዩል ቀዩም አላህ ሐይ ነኝ ነው እንጂ የሚለው አላህ በዛቴ ሐይ ነኝ ይላል አይልም። ግልጽ ነው አይደል እንዴ? ይህ ዛት የሚለው ቃል በነገራችን ላይ አላህ በዛቱ ምናምን የሚለው ቃል ሰለፎቹ ሙተአኺር የሆኑ ሰለፎቹ ነው ይሄን መናገር የጀመሩት። ከዛ በፊት ሰሃቦቹ ነብዩ አለይሂ ሰላቱ ወሰለም ግልጽ ነው አላህ ከአርሽ በላይ ከተባለ ምን እንደተፈለገበት ግልጽ ነበር። ነገር ግን ጀህሚዮችና ሙዕተዚላዎች ከበስተኋላ የመጡት ማለት ነው አላህ ሁሉም ቦታ ነው ያለው ማለት ሲጀምሩ ሰለፎቹ ላ በዛቱ አላህ ከአርሽ በላይ ነው ማለት ጀመሩ እንጂ ግልጽ ነው አላህ ከአርሽ በላይ ነው ማለት ግልጽ ነው። ነብዩ አለይሂ ሰላቱ ወሰለም ኢስራ ወል ሚዕራጅ ሲወጡ ተመልከቱ፣ ሰሃቦች የመጀመሪያ የጠየቋቸው ጥያቄ ምንድን ነው? ሀል ረአይተ ረበከ ያ ረሱላላህ አለይሂ ሰላቱ ወሰላም፣ ጌታህን አየህ እንዴ ነው ያሏቸው። አያችሁ፣ አላህን አየህ እንዴ ነው ያሏቸው። ለምን ነብዩ አለይሂ ሰላቱ ወሰላምን ሰሃቦች ከዛ በፊት አልጠየቋቸው? መቼ ነው የጠየቋቸው? ተመልከቱ፣ ኢስራ ወል ሚዕራጅ ወጥተው ሲመጡ የመጀመሪያው የሰሃቦች ጥያቄ ምንድን ነበር? አላህን አዩ እንዴ ነው ያሏቸው። አያችሁ፣ ለምን ሰሃቦች ያውቃሉ አላህ የት እንዳለ። ነቢዩም አለይሂ ሰላቱ ወሰላም ኢርሐሙ መን ፊል አርዲ የርሐሙኩም መን ፊ ሰማ፣ ከሰማያት በላይ ያለው አላህ ያዝንላቸዋል እያሉ ከፍ ያለው አላህ ያዝንላቸዋል እያሉ ነበር ሰሃቦችን የሚመክሩት። ግልጽ ነው ለሰሃቦች ምንም ጥያቄ የለው። ኢዘን ልክ ማለት ነው ጀህሚዮች መጥተው አላህ ሁሉም ቦታ ነው ያለው ማለት ሲጀምሩ ሰለፎች ላ አላህ ቢዛቲሂ ፈውቀል አርሽ በዛቱ ከአርሽ በላይ ነው ማለት ጀመሩ እና እንደዚህ እያሉ ያታልሏቸዋል። እንደው በእኛ በአማርኛ ራሱ ይባላል እንደዚህ። ምሳሌ አስቡት፣ እናታችሁ ወይ አባታችሁ እስኪ ልጄ ስራ ሊሄድ ነው፣ ምሳሌ ያው በምሳሌ ይገባል ብዬ ነው። እስኪ ልጄ ስራ ሊሄድ ነው ምናምን ስትልሽ ሲልሽ አባትሽ ወይ አባትክ እንደዛ ሲልክ በዛትህ ነው አባ የምትሄደው ይባላል። በዛትህ ነው። ምሳሌ እናታችን ምናምን ልጄ እስኪ ቆይ ልረፍ ልተኛ ሲሉን በዛትሽ ነው እማዬ የምትተኝ። አህባሾች እንደዚህ ነው የምትግባቡት ከቤተሰቦቻችሁ ጋር ምናምን እንደዚህ የምትግባቡት። በዛትሽ ነው የምትሄጂው፣ በዛትሽ ነው የምትመጪው፣ ልበላ ነው በዛትሽ ነው የምትበይው ይባላል። እንደዚህ አይባልም። በእኛ በአማርኛ እንኳን አይባልም፣ እንደዚህ አይባልም። ግልጽ ነው አይደል እንዴ? ልክ እንደዚህ እንደማይባለው ሁሉ አላህም በቁርአን ላይ በዛቴ ከአርሽ በላይ ነኝ በእንደዚህ ከአርሽ በላይ ነኝ እንዲል ሱብሓነከ ረቢ። ቁርአን እንደዚህ አይነት እንትን አይደለም። አላኩሌን ምን ለማለት ፈልጌ ነው ባጭሩ አላህ ሱብሓነሁ ወተዓላ በዛቱ ከአርሽ በላይ መሆኑን ያኒ ሰለፎቹ ሙተአኺር የሆኑ ሰለፎች አስቀምጠዋል። ለምን ጀህሚዮች ምን ፍልስፍና ይዘው ስለመጡ። አህባሾች ይህን ጥያቄ እስኪመልሱ ሰለፎችና ጀህሚዮች የነበራቸው ግጭት አለመግባባት ምንድን ነበረ? ሰለፎች ምን እያሉ ነበረ? ጀህሚያዎች ምን እያሉ ነበር? ጀህሚዮች አላህ ሁሉም ቦታ ነው ያለው ሲሉ ሰለፎች ምን እያሉ ነበር ሲከራከሯቸው የነበረው? እነዚህን ሰዎች ኪታብ ኸልቅ አፍዓል ዒባድ የቡኻሪ ኪታብ ላይ ምን ይላሉ? አብዱላህ ሙባረክ ቡኻሪ ናቸው ያስቀመጡት። ላ ነቁሉ ከማ ቃለት ልጀህሚየቱ ኢነሁ ፊል አርድ ሐሁና፣ እኛ ጀህሚዮች እንዳሉት አላህ ሁሉም ቦታ ያለው አንልም። በል ዐለል ዐርሽ ኢስተዋ፣ ከአርሹ በላይ ከፍ አለ ነው የምንለው። አያችሁ፣ ጀህሚዮች አላህ ሁሉም ቦታ ያለው ያሉት በምኑ ነው? በምኑ ነው? በዛቱ እኮ ነው አላህ ሁሉም ቦታ ነው ያለው ያሉት እንጂማ ጀህሚዮች በእውቀቱ ሁሉም ቦታ አለ ቢሉ ኖሮ ከአህለ ሱና ጋር ባልተጋጩ ነበር። ሰለፎች ምንድን ነበር እምነታቸው? ከአርሽ በላይ ነው ነበር የሚሉት። አንድም ሰለፍ አይ መውጁድን ቢላ መካን ነው ያለ የለም። ሀዛ ወላሁ አዕለም። ሰላሙ አለይኩም ወረሕመቱላህ።